አንድ ቀን ራቁቱን ፍለፊት ይመጣ እንዴ ምን እያረከረ ምናምን ነገር አልኩት ከዛ ስለው እንዴ ምን ችግር አለ አጎትሻለሁ እንዴ ምናምን ነገር ይለኛል ከዛስ ታግስሻለሁና በቃ ከዚህ በላይ መታገስ አልፈልግም እስከዛሬ ሳልነካውሽም በፍቃድሽ እናረጋለን ብዬ ነው አለኝ እንዴ እኔ እኮ እዚህ እኮ የመጣው ስራ ልታሰራኝ ነው አልኩት እኔ እንደዚህ ታረጋለህ እንዴ እኔ እኮ ግዴታ አንድ ማህፀንስ መወለድ የለብንም እንዴ እኔ እኮ እንደው ታላቅ ወንድሜ ነው ማይክ ለምን እንደዚህ የምታረገው ስለ በቃሽ እኔ አንቺ ሌላ ስትሆኚ ማየት አልፈልግም ማለት እንዴ ምን እየሆንክ ነው ምናምን ስለው ሀዛን አፍነው ደፈረኝ መርፌና ክሪዞ መጣ ምን ልታረግ ነው ምናምን ለዋለሁ ከኔ ውጭ ማንም እንዲነካሽ አልፈልግምና ልሰፋሽ ነው አለ ልሰፋሽ ነው ምንድነው የሚሰፋው ብልቴ በስማ ከዛም በኋላ በቃ በጣም ያመኝ መጣ እሱም ማየት አስጠላኝ አይለም አንድ ቤት ውስጥ መቀመጥ እንጃ ልክ እንደሚስቱ ማየት ጀመረኝ ስለክ የፈለጉትን ፖዚሽን ነው ምን ሴክስ ምናረጋው ያቆምም ካሉ ማለት የፈለጉትን ተገልበጭም ቢሉኝም ችግር የለውም ምክንያቱም ይዘጋ ማስበው የሚከፍሉኝ ማገኘውን ያን ቪዲዮ አንስቼ ማገኘውን ብር ነው ግን አለኝና ሲያዩ ምረጭ ሁላ አሉ እኔ ምንም ስሜት የለኝም ለምን እዚህ ጋር አቁታቸው አይከተሩም ግን ስራዬን ስለማስበው ብቻ እነሱ የሚፈልጓትን ሴት ነው መሆነው በጣም ይቅርታ እና አርቲስቱ እዚህ ጋር ስም መጥቀስ ስለማልፈልግ ነው ያው እንዳሳየው ፎቶን አንተ አይተከዋል ግን ስም መጥቀስ ስላልፈለኩ ነው በጣም ይቅርታ እኔ ቪዲዮውን በሙሉ አጥፍቻለሁ ከፈለክ በአካል አግኝተኝ መጠየቅ ትችላለህ የፈለከውን ነገር ሰላም ውድ ተመልካቾቻችን ዛሬም በድጋሚ ተገናኝተናል በዛሬ ፕሮግራማችን አንድ ባለ ታሪክ ይዤላችሁ መጥቻለሁ ባለ ታሪካችን እዚህ ስቱዲዮ አብራኝ ትገኛለች አብራችን ቆዩ እንኳን ደህና መጣሽ እንኳን ደህና ቆየ እስቲ በመጀመሪያ ስምሽን ላኔም ለተመልካቾቻችን በማስተዋወቅ እንጀምር ስሜ ሰናይት እባላለሁ እሺ ሰናይት ምንድነው ወደኛ ሚዲያ ይዘሽልን የመጣሽው ነገር ያው ብዙ ታሪኮች አሉኝ እስከ ያሳለፍኩትም አሁንም ያሳለፍኩ ያለውትን ነገር እና መፍትሄ ያገኛለሁ ብዬ እናንተ ጋር መጣሁት እሺ መፍትሄ እንሰጥሽ መፈልጊው ምንም እስከመጀመሪያው ጀመረሽ ብዙ ታሪክ አለኝ ብለሽኛል እስቲ ከመጀመሪያው ጀመረሽ እኔም እንዲገባኝ ተመልካቾቻችንም ብዙ እንዳያውቁ ስለአንቺ እስቲ ከመጀመሪያው ጀምሮ ብዙ ነገር ነገርኝ እስቲ ስለዚህ እሺ እንደነገርኩት ስሜ ሰናይት ይባላል ተወልጄ ያደግኩት ናዝሬት ነው እዚህ ወደ አዲስ አበባ የመጣሁት ትምህርቴን እዛ ነበር የጨረስኩትና ስራ ስላጣሁኝ አጎቴ ጋር ስራ ሰራለሁ ነበር የመጣሁት እና አጎቴ ባለትዳር አይደለም የፋዘር ታናሽ ወንድም ነው እና እሱ ጥሩ ስራ የሚያውቃቸው ስለነበሩ ጓደኞቹ ምናምን እሱ ጋር ለመስራት ነበር የመጣሁት ግን ስራውም ቀረና ሌላ ታሪክ ተፈጠረ ምንድነው የተፈጠረው ታሪክ እንደነገርኩ ባለትዳር አይደለም እና እኔ ደግሞ በቃ ልክ እንደ ወንድሜ እንደ ታላቅ ወንድሜ ነው ማየው ናዝሬትን በጣም ይመላለስ ነበር እኛ ጋር አብዛኛው ጊዜ ለባን እኛ ጋር ነው የሚያሳልፈው ህዛን በቃ እሱ ጋር ሄጅና ስራ አስገባታለሁ እኔ ጋር ተምጣ ምናምን ሲል እዚህ መጣሁኝና ከዛን ከተወሰነ ጊዜ በኋላ በጣም ጸባዩ ተቀየረብኝ ስለክ እንዴት የሆነ በቃ የሆነ አለብሽ ሱጣምና ዋው አምሮብሻል ምናምን ነገር የሆነ ማለት አጎት ተብሎ እንደውም የሆነ አጫጭር ነገር ስለብስ አረ ይሄን አውልቂ ምናምን ነው የሚለው ለንሱ አጭር ቀሚስ ልበሽ ምናምን በቃ ስራ አስገብቶኝ ነበር ከዛን የሆነ ክለብ እንውጣ ነው የሚለኝና ክለብ ስንወጣ ምናምን ይሄን ጠጪ ይሄን አጠጪ የሆነ አይቆጣጠረኝም ሁላ እና የሆነ ታይም ላይ የሆነ ነገር በቃ ካጎትነት ወደ ጓደኝነት እየሄደ መጣ ስለክ የሆነ ግራ አጋባኝ የሆነ አንዳንዴ ልብስ እየቀየርኩኝ ምናምን ክፍሌ ያ አጎቴ ነው ሌላ ባዳ አይደለም ቤት ውስጥ ያለው ብዬ በሩን አልዘጋውም ነበር ከዛም በር ላይ ቆሞ ያኛል እዛ እንዴ ምንድነው ምናምን ብዬ እንደዚህ ለለብስ የነበርኩት እንደዚህ ሲይዝ ምን ችግር አለ ምናምን ነገር አጎትሽ አይደለም እንዴ ምናምን ነገር ይለኛል ከዛን እንዴ ግራ ገባኝ በቃ ጓደኛዬ ምንድነው እኔ ግራ ገብቶኛል ማለት ቤተሰብ እንደዚህ ቢለው አጎቴ እና አባቴ ይገድላል እርግጠኛ ነኝ ማለት እንዴት ማለት እኔ እንደዚህ ታደርጋለህ ብሎ በጣም ነው የቆጣውና ይሄ ነገር የሆነ በቃ ወጣ እያለ ሄደ አብረሽኝ ለምን እዚህ አታሪም እኔ ጋር ለምን አታሪም ይለኛል አንዳንዴ ማለት ነው በዛ ሰዓት ያው እንደዚህ አሁን እንደቀላል ነገር ማውራክ ብዙ ያለቀስኩበት ቀና ግዚያቶችን ነው እንደዚህ አሁን ሰልፍ ምንም አይመስል ማለት የሆነ ነገር ይኖረዋል ግን ሲያልፍ ነው ነገሮች በጣም ተረጋግተል ታወራዎቻቸው የምችለው ያኔ ቢሆን እንደዚህ አላወራውም ነበር ገና ከማውራቴ እንባይ ነበር የሚቀርመኝ
ከዛን የሆነ ጊዜ እንዴ አብረሽ እንደዚህ ስለኝ እንዴ ምን ማለት ነው ብዬ በቃ እየፈራሁት እየራኩት መጣሁ። ከዛ ምንድነው ምናምን ነገር ይለኛል። አንድ ቀን ራቁቱን ፊት ለፊት መጣ። እንዴ ምን እያረክ ነው ምናምን ነገር አልኩት። ከዛ ስለው እንዴ ምን ችግር አለ አጎትሽ አይደል እንዴ ምናምን ነገር ይለኛል። እንዴ እና አጎቴ ብትሆን እንዴት እንደዚህ ታደርጋለህ? ምክንያቱም እኔ እድሜን አስበው እኔ ፊት ህፃን አይደለም እንደዚህ የሚደረግ አይደለም ማለት ማንም ፊት እንደዚህ አይደረግም። እኔ እንደ ወንድሜ እንደ ታላቅ ወንድሜ ነው ማየው ማለት ከበፊትም እኛ ጋር ሲመጣ በጣም የምንቀራረበው የቤት ታላቅ ነኝ ስለሆንኩኝ ማለት ነው። ከዛን የሆነ ቀን ክለብ ወጣንና በጣም ጥጥተን ነበር የመጣ ነው። ከዛን ሳላውቀው ሳመኝ። የቱ ጋር ሳመሽ? ማለት ከንፈሬን በዛ ሰዓት ሰክሬ ያለው ምን ብያለሁ? አጎትሽ? እዛ እንዴ ምን እያረክ ነው ምናምን ነገር ብዬ ገባሁኝና ተኛው። ከዛም በኋላ እንዴ ምን እያረክ ነው ምን እየተፈጠረ ነው ያለው እንዴ ምን ሆነህ ነው ምናምን ስለው በቃ እኔና አንቺ አብረን እንሆናለን። እንዴ ምን ማለት ፈልገህ ነው? አንተ እኮ የአባቴ ወንድም ነህ። እንዴ እንደዚህ ታስባለህ ብዬ ይሄ ነገር ካንቺ አፍ ከወጣው ይጎልሽ ምናምን ነገር አለ። ከዛም በቃ በጣም እየተጨነኩ መጣሁ። ከዛን አንዳንዴ እንደውም ጓደኛዬ ጋር እየሄድኩ ማደር ጀመርኩኝ፣ ሴት ጓደኛዬ ጋር ማለት ነው። ከዛም በኋላ ላይ የሆነ ታይም ላይ ደውዬ ነው የምነግረው ለአባትሽ ቤት እንደማታሪ ደውዬ ነው የምነግረው አለ። ወንድ ጋር ነው የምትሄደው እና በቃ ቤት ወንድ ታመጣለች ምናምን ብዬ ስምሽን ነው የማጠፋው እዚህ ቤት ካልመጣሽ አለኝ። ከዛን አባቴ ደግሞ እንደዚህ ምን ብዬ እነግረዋለሁ እንዲህ እያደረገኝ ነው ብዬ መናገር ስለማልችል እሺ ብዬ መጣሁኝ። ከዛን የሆነ ቀን ማለት በሩን ቆለፈብኝ። ሰክሮ ነበር የመጣው ለሊት ላይ ማለት ነው። ወደ 4 ሰዓት ምናምን ነበር የመጣውና በሩን ቆለፈውና የመኝታዬን በር ማለት ነው ገብቶ ተኝቼ ነበር እኔ። ሁለታችንም የዋናው ቁልፍ አለ። አንቺ ክላስ ውስጥ ገብቶ በሩን ቆለፈው? እዛ እንደም እያረክ ነው ምናምን ነገር ስለው እስከዛሬ ታግስሻለሁና በቃ ከዚህ በላይ መታገስ አልፈልግም። እስከዛሬ ሲያልነካውሽም በፍቃድሽ እናደርጋለን ብዬ ነው አለኝ። እንዴ እኔ እኮ እዚህ እኮ የመጣሁት ስራ ልታሰራኝ ነው አልኩት። እኔ እንደዚህ ታደርጋለህ እንዴ? እኔ እኮ ግዴታ አንድ ማህፀንስ መወለድ የለብንም እንዴ? እኔ እኮ እንደ ታላቅ ወንድሜ ነው ማይክ ለምን እንደዚህ የምታደርገው ስለው በቃሽ እኔ አንቺ ሌላ ስትሆኚ ማየት አልፈልግም ማለት እንዴ ምን እየሆንክ ነው ምናምን ስለው ከዛን አፍኖ ደፈረኝ። በጣም ከባድ ነው። ከዛም በኋላ ላይ በጣም የሚብሰው ደግሞ ማለት መናገር እንኳን የሚያቅተኝ ነገር እንደዛ ከደፈረኝ በኋላ ለማንም እንዳትናገሪ ብሎ ከዛ መድኃኒት እሱ ሁሉም ነገር ተዘጋጅቶበታል መድኃኒት ሰጠኝ። እርግዝና መከላከያ 72 አስዋጠሽ እሱ? ከዛም በኋላ መርፌና ክር ይዞ መጣ። ምን ልታደርግ ነው አልኩት። ማለት በዛ ሰዓት ሌላ ጓደኛ አልነበረኝም፣ ወርድ ነበርኩ። እኔም በጣም አሞኝ ነበር። ግንኙነት አድርገሽ አታውቂም ነበር ከዛ በፊት? አላውቅም ነበር። ማለት ትምህርቴን ቤተሰቦቼ እንዲህ እንደወጣ ምናምን አይፈልጉም ነበር። ትምህርቴን ጨረስኩኝ። እኔ ስራ አስቀጥራታለሁ፣ ትልቅ ስራ ስለሆነ የሚሰራው ስራ አስቀጥራታለሁ፣ እኔ ጋር ትምጣ ምናምን ነገር አለ። ከዛን እዛም እየመጣ እንደ ስራ አለ እዛ ሌሊና ስር ይለኝ ነበር። ከዛን እኔ ለመስራት ነበር የመጣሁት። ከዛም በኋላ መርፌና ክር ይዞ መጣ። ምን ልታደርግ ነው ምናምን እለዋለሁ። ከኔ ውጭ ማንም እንዲነካሽ አልፈልግምና ልሰፋሽ ነው አለ። ልሰፋሽ ነው? ምንድን ነው የሚሰፋው? ብልቴ። በስመ አብ! እንደዚህ ነገር ከሰው የማይጠበቅ በስመ አብ። ከዛ ምንድነው እሺ ለማንም አልናገርም፣ ለአባቴም ለማንም አልናገርም፣ በእናትህ ተወኝ ብለው ብሰራው አይሆንም፣ ከኔ ውጭ ማንም እንዲነካሽ አልፈልግም፣ እኔ በፈለኩበት ሰዓት ብቻ ነው ይሄን ነገር የምፈታው አለኝ። ከዛን በቃ ማለት በጣም ነው የሚያመው ከምል በፊት በላይ አንደኛ ማደንዘዣ እንኳን አልተወጋውም ነበር በሰዓቱ። ማለት እንደዚህ ሳውራው ድንገት ስላለፈ አይዞሽ ይቅርታ። ችግር የለውም። ከዛም በኋላ ጓደኛዬ የሆነ ቀን መጣች፣ እሱ ባይለበቅ። ከዛ ምን ሆነሽ ነው እንደዚህ ስልክ ማታነሺው? ምን ሆነሽ ነው? ነይ ስልሽ ማትመጪው ምናምን ነገር አለችኝ። ከዛን የሆንኩት ሁሉ ነገር ነገርኳት። ከዛን ለፋዘር ካልነገርሽ አለችኝ። ከዛን አይሆንም አልኳት። በፍጹም አልነግረውም አልኳት። ከዛን ቆይ ይሄ ነገር ሲፈጠርብሽ ሲሰፋው ብለትን ሰፋው ብለሽኛል እና ይሄ ነገር እያወቅሽው ህመም አለው መቼም እና ቆይ እንዴት ነው ብትል ምን በጣም ከባድ ህመም ነው ያለው። ጉዳት ይኖረዋል። ሐኪም ቤት ምናምን አልሄድሽም? ይሄን ነገር አልሄድኩም። የሆነ የሚቀባ ነገር አመጣልኝ
እና ቁስሉን ያደርቀዋል ብሎ ሰጠኝ። ከዛም በኋላ በቃ በጣም እያመመኝ መጣ። እሱም ማየት አስጠላኝ። አይደለም አንድ ቤት ውስጥ መቀመጥ እኔ እንጃ ልክ እንደ ሚስቱ ማየት ጀመረ ነኝ እና ለኔ ከባድ ነው። ከዛ የሆነ ቀን በቃ የሆነ ትንሽ ሳገግም ከዚህ ሀገር ወደዚህ ሀገር መጣሁ። ከዛ ሀገር ወጥቼ ማለት ነው ቤተሰቤ ማንም ሳያውቅ ግን ለአባቴ እንዴት ወንድም እንደዚህ ያደርገኝ ብዬ ልነግረው እችላለሁ። ይሄ ማለት ከእናቴ ጋር ትዳራቸው ሌላ ነገር ውስጥ መክተት ማለት ነው። ወንድም እንደዚህ ያደርጋል ልጄ ብላ ሌላ ነገር ነው የሚፈጠረው ብዬ ድምፄን አጥፍቼ ወደዚህ ሀገር መጣሁ። ጓደኛሽ ሲሆን ሁላ ነገር እያወቀች ዝም አለች? እሷማ በየቀኑ በመጣች ቁጥር ንገሪያቸው ነው የምትለኝ። ካነገርሻቸው ስልካቸው ስጭኝና እኔ እነግራቸዋለሁ ነበር የምትለኝ። ግን ደግሞ እኔ አልፈቀድኩላትም ያን እንድታደርግ። ምክንያቱም ይሄን ነገር እናቴ ከሰማች እርግጠኛ ነኝ ከአባቴ ጋር ይለያያሉ። ምክንያቱም ወንድም እንደዚህ ልጄን አደረጋት ብትል እንዴት ነው የሚሆነው? እናቴና አባቴ ፍቅር ደግሞ ይለያል ማለት እንደ ባልና ሚስት ሳይሆን እንደ ወንድምና እህት ነው የሚታዩ። ስልክ በጣም ፍቅራቸው መከባበራቸው እኔ እንጃ እንደነሱ አይነት ትዳር እንዲኖር ነበር የምመኘው። ከዛም በኋላ ከዛ ጠፋሁኝና ወደዚህ ሀገር መጣሁ። ከዛን አባቴ ደውሎ ከቤት ወጣለች ለስራ ሌላ ሀገር ሄዳለች ብሎ አለኝ። የት ሄድሽው ምናምን ነገር አለኝ። ከዛን ሲለኝ አይ ስራ አግኝቼ ሌላ ሀገር ሄጃለሁ፣ ከዛ የተሻለ ስራ ነው ብዙ ይከፈለኛል ምናምን ነገር በቃ እንደዋወላለን። እስከዛሬ ሳያውቅ ቆይ አሁን ተሰፍቷል ብለሽኝ ነበር አይደለ? እና እሱ ተሰፍቶ ነው ሌላ ሀገር ሄድሽው ሳይፈታ ማለት ሐኪም ቤት ሳትሄጂ? አዎ ትንሽ ቁስሉ እንትን ሲልልኝ ታገግምልኝ እዛ ቤት መቀመጥ በቃ ሞት መስሎ ታየኝ። እዚህ ከመጣሁኝ በኋላ ግን ጎረቤት ነበረች እና ከሷ የሆነ ስትግባባ ብዙ ነገሮች የምታወራቸው ነገሮች አሉ። ከሷ ጋር ብዙ ነገር ማውራት ጀመርኩ። ከዛም በቃ ይሄ ነገር ሌላ ኢንፌክሽን ይፈጥርብሻል፣ በቃ መታየት አለብሽ አለችኝ። ከዛም በኋላ እሺ ምን ሆነሽ ነው? ማን ነው እንደዚህ ያደረገሽ ቢሉኝ እሳ ማለት ብዙ ጥያቄዎች ይኖርብኛል። ብዙ ነገር የምጠይቀው ነገሮች አሉ። እንዴት ነው የአባቴ ወንድም እንደዚህ ያደረገኝ ብዬ መናገሩ ችግር የለውም፣ ግን አባቴ ቢሰማ ይሄ ነገር ምንድን ነው የሚለው? ከዛን የሆነ መድኃኒት ታስመጣችልኝ እሷ። የምን መድኃኒት? ምን ያደረገ? እሷ ፋርማሲ ነው የምትሰራው። ቁስሉን እንትን የሚልና ሽቦ ክሩን እንዲለቅ የሚያደርገው መድኃኒት አለ። በራሱ ይፈታል ማለት ነው? እሱን ይዛልኝ መጣች። ክሩ እየበሰበሰ ይሄዳል መድኃኒቱ ስትቀባ ማለት ነው። ከዛ ከትንሽ ጊዜ ከአንድ ወር ምናምን በኋላ ክሩ ራሱ እየለቀቀ መጣ። ቆይ ግን ምንም አይነት ጉዳት አልደረሰብሽም? ያ እንደዚህ አይነት ነገር ሲፈጠር በጣም ከባድ ነው። ጉዳት ብትለ በጣም ነበር የሚያመው። በጣም ማለት ያንን ጊዜ ማሰብ አልፈልግም። ቆይ እና ታዲያ ሽንት አለ መቼም የሰው ልጅ ነሽ፣ ሽንት መሽናት አለ፣ ስንት ነገር አለ እና ይሄ ነገርስ እንዴት ነበር የምታደርጊው? ለዛ ነው ማሰብ አልፈልግም ያልኩት። በጣም ነበር የሚያመኝ፣ በጣም ነበር የሚያቃጥለው። ማለት በጣም የሆነ አሲድ ይደፋብኛል ነበር ስሜት የሚሰማኝ። ምክንያቱም የሆነ ቁስል ራሱ ሽንት ሲነካ ካስበኳ እንዲህ እንደሚያቃጥል እና በጣም ስቃይ ነበረው። እንደውም አንዳንዴ ሽንት የመቱ ራሱ ማልሸናበት ጊዜ ያለ የሚይዝበት። ምክንያቱም በጣም ነው የሚያቃጥለኝ እና የሚያመኝ። እንጃ እንዴት እንደተሰቃየሁ ማለት እንዴት ሰው እንደዚህ እንደሚያደርግ አላውቅም። ከዛ ወደዚህ ሀገር መጣሁ። እሷን ባላገኛ ኖሮ አሁንም እንደዛ ነበረው መሆነው። ከዛን እዚህ ስራ ጀመርኩኝ። በቃ ሁሉም ነገር ማለት መድኃኒቱን አመጣችልኝ። ቁስሉም ደረቀ። እየተፈታ ራሱ የሚሄድ እንትን አለ። ፋርማሲ ነው የምትሰራው ብያለሁ። ፋርማሲስት ነበረች እና ቁስሉን እየደረቀ ሄደ። ክሩም ተፈታ። ከዛም በቃ ሀብዬ ህይወትን ጀመርኩኝ። ስራ መስራት ጀመርኩ። ጓደኛሽ አሁን እንደዚህ ይቅርታ አድርጊልኝና አጎትሽ ይህ ሁላ ነገር ካደረሰ በኋላ እንደዚህ አንቺ ጥለሽው ከመጣሽ በኋላ ከዛ በኋላ አንቺን ለማግኘትም ለመተናኮስም አልሞከረም? በጣም ነበር የሚፈልገኝ። በጣም ነበር ስልክ የሚደውለው። ሲም ቀይሬበት ምን ነው ሰናይ ስልክ አታነሳለኝም፣ ስልኳን ቢያለኝ ምናምን ብሎ ለአባቴ ነግሮኛል። ቆይ እደውልለታለሁ ረስቼ ነው ምናምን ነገር ሲሜ እኮ ስልክ ጠፍቶብኝ ሌላ ሲም አውጥቼ ነው አልኩት፣ ለፋዘር ማለት ነው። በቃ እንደዛ እያልኩ ነው እንጂ ለቤተሰብ ራሱ ስልክ አታነሳለኝም፣ የት ነው ያለችው ምናምን ነገር ይሏታል። ከዛ እኔ ለፋዘር የነገርኩት ሌላ ሀገር እንደሆንኩ ሌላ ሀገር ስም ቀይሬ የነገርኩት እንጂ እዚያ አሁን ያለሁበት ነገር አለም የነገርኩት። ከዛም በቃ በእነሱ ምክንያት ለእነሱ ነግራቸውን እሱም ይሰማል፣ እሱ ደግሞ ለእነሱ የሚሏቸውን እኔ እሰማለሁ እንጂ በጣም ያሰድደኝ ነበር። ጓደኛዬ ራሱ ታውቂያለሽ ንገረኝ ብሎ በጣም ነበር የሚያሰቃያት።
እኔ እገልሻለሁ ምናምን ሁላ ራሱ ይላት ነበረ። ይሄ ሚስጥር አንድ ሰው ብትናገሪ ወቂ ይላት ነበር። እና እሷ ደግሞ ስልኬ ስላላት ሁሉም ነገር ትነግረኝ ነበር። እሷ በዛ ሰዓት ወደ አረብ ሀገር ልትሄድ ፕሮሰስ ጀምራ ነበር። ከዛ ከሄደች በኋላ ነው የተዋት እሷ ነው። እና እሺ መተሽ ቁስልሽ ዳንልኝ የዳነ ነበር ብለሽኝ ነበር። እና ታዲያ ከዛ በኋላ ምን አይነት ስራ ጀመርሽ? እንዴት ነበረ? ከዛን የሆነ ዝም ብሎ ቤት ነበር ስራ የጀመርኩት። ማለት በቃ ለቤት ኪራይ ምናምን ለሚሆን ምክንያቱም ብዙም ማለት ቢፈታም የሆነ ስሜት ይኖረዋል። ምክንያቱም ወዲያው መድኃኒት ተጠቀምኩ ነው የበሰበሰ እንትን እየፈታልኝ ነበረ። ከዛን ቀላል ያለን የማይጎዳኝ እንትን ጀመርኩ ስራ ጀመርኩኝና እዛ እየሰራው እያለ የጓደኛዬ ሌላ ጓደኛ ነበረች በስራ የምንታወቅ የሷ ወንድም ነበርና ይመጣ ነበር። ከሱ ጋር ተገናኘን። ማለት ጓደኛ ያስኩኝ በዛ ምክንያት። ጓደኛሽ? አዎ። እና የወንድ ጓደኛ ያስኩኝ። ከዛም በቃ ከትንሽ ጊዜ በኋላ የሆነ ስትግባባ ምናምን ነገር ከሱ ጋር እቤት ይመጣ ነበረ የተከራየሁበት ቤት ማለት ነው። ከዛን ግንኙነት የምናደርግበት ሰዓት ምንም ስሜት የለኝም ነበር። ምንም ማለት ነው። በቃ አንቺ አትወጂኝም ሁላ በጣም ነበር የምንጨቃጨቀው። ከዛ ምን ሆነሽ ነው? ለምን ስለማትወጂኝ ነው ወይስ ካለ ፍላጎትሽ ነው ማድረግ? በቃ ግራ ነበር የሚገባው። ይሄን ነገር ምን ሆነሽ ነው ደግሞ እዚህ ጋር ምናምን ይለኛል። ግን ይሄን ነገር አልነገርኩት። ጠባሳ አለው ማለት ነው። እዛ ቦታ ላይ የተሰፋውበት እንትን አለበት፣ ምልክት አለበት። እና ምን ሆነሽ ነው? ይሄ ነገር ምንድነው? አልገባኝም ምናምን ነገር ይለኛል። በቃ ለማስቀየስ የምችለውን ሁሉ ነበር ማድረግ። ምክንያቱም እንዴት ነው አጎቴ እንደዚህ ያደርጋኝ ብሎ ምንድን ነው የሚለኝ? ለእኔም ለቤተሰቦቼም ጥሩ አመለካከት አይኖረውም። እና ከዛ በኋላ ግንኙነት ስታደርጊ ምንም አይነት ስሜት እየተሰማሽ አይደለም ማለት ነው? ወሲብ ደስታም ምንም ነገር አይሰማሽም ማለት ነው? ምንም አይሰማኝም። በቃ ዝም ብዬ እሱ የሚፈልገው ነገር ስለሆነ ብቻ ነው አብሬ የምተኛ የነበረው። እዛን እሱ ለማትወጂኝ ነው ወይስ ሌላ ሰው ጋር ትሄጃለሽ? በቃ ማይለኝ ነገር አልነበረም። ምክንያቱም ማንም ሰው ቢሆን በሱ በኩል አልፈርድበትም። ማለት ምንም ስሜት አይሰማኝም። ምን እንኳን እያደረግን እንደሆነ ግራ ይገባኛል አንዳንዴ። ከዛም በዛ ምክንያት በአንዳንድ ነገሮች ከሱ ጋር ተለያየ። ከዛን እኔም ስራ ቀየርኩ። ስራ መጀመሪያ ምን ነበር የምትሰሪው? እኔ ሱቅ ላይ ነበር የምሰራው፣ ሱፐር ማርኬት ላይ እዛ ነበር የምሰራውና ጓደኛዬ እዛ አብረን ነበር ስለምንሰራ አንዳንዴ ይመጣ ነበር። እሱም ቃል ለመግዛት ወይ ደግሞ ወክላ ማድረግ እና ቤታቸው መሄድ ነበር በጣም ስለምንቀራረብ ከሷ ጋር። ከዛን በቃ ስራ ቀየርኩ። እኔም የሆነ ሰው አሪፍ ስራ አለ ምናምን ብሎኝ ማሳጅ ቤት ገባሁ። ማሳጅ ቤት? እሺ፣ ኖርማል ማሳጅ ቤት ማለት ነው? በውስጡ ብዙ ነገሮች አሉት እንጂ ማሳጅ ቤት ነው ማለት ሽፋኑ ማሳጅ ቤት ነው የሚባለው። ይሄ ሁሉ ነገር አልፌ ከሱ ጋርም ተለያይቼ ምናምን ነገር ማሳጅ ቤት ጀመርኩ። ማሳጅ ቤት በምሰራበት ሰዓት ያው ሽፋናችን ማሳጅ ቤት ይሁን እንጂ በውስጡ ብዙ የምናደርጋቸው ነገሮች አሉ። ያው ሴቶች እንደምታውቀው ወንዶችን ነው ማሳጅ የሚያደርጉት። እኛ ጋር እንደዛ ነው፣ ሌላ ቦታ ባላውቅም። እና እኔ የምሰራ የነበረው ያው ቢዝነስ በለው እዛ ውስጥ የምሰራ የነበረው አፍታ ማለት እኛው ማሳጅ ቤት በጣም ትላልቅ ሰዎች ናቸው የሚመጡት እና ከነሱ ጋር በቃ በአጎት የተነሳ ለወንዶች በጣም ትልቅ ጥላቻ ነበር ያደረብኝ። ፍቅረኛዬን ወደው ነበር፣ ግን በቃ እሱ ደግሞ ከሱ ጋር መቀጠል ስላልቻልኩኝ በሱ ምክንያት ነው ወንዶችን መበቀል የጀመርኩት። መበቀል ማለት እንዴት ማለት? ማሳጅ ለመደረግ ሲመጡ ያው እሷት ሸይ ምናምን የሚባል ነገር አለ እኛ ጋር ማለት ነው። ከዛ ነው የመረጠኝ ሰው ድብቅ ካሜራ አስቀምጣለሁ ነኝ። በቃ ስራዬ ወንዶችን መበቀልና በቀል ነው እንጂ እዛ ጋር ተሰርቼ ለመለወጥ ምናምን አልነበረም የገባሁት። ምክንያቱም እዛ ጋር ብዙ ሰዎች እንደሚመጡ ስለሰማው ማለት ነው። ከዛም ባለትዳር ወንዶች ይመጣሉ፣ ወንደላጦች ይመጣሉ። ከዛ የሚፈልጉት ሴክስ ከሆነ አብረን ሴክስ እናደርጋለን። ግን ሴክስ እነሱ ሴክስ ማድረጋቸው ነው የሚያዩት። እኔ ግን ማደርገው ቪዲዮ ነበር። ማለት ቪዲዮ ታስቀምጠሽ ትቀርጪ ነበር ማለት ነው? ያ ቪዲዮ አስቀምጬ ያነሳቸው ነበር። ቪዲዮ ላይ ነበር ስልክ ምናምን ወይ ካሜራ ምናምን ደብቅ ነበር። እነዚህ ትንንሾች ካሜራዎች አሉ እነሱ ሆን ብዬ በቃ ለዚህ ብዬ ነው እነዛ የምገዛው ማለት ካሜራ የምገዛው። ይሄ ነገር እንደምታደርጊ የስራ ባልደረቦችሽ አብሮሽ እንደዚህ አይነት ነገር የሚሰሩት ያውቁ ነበር? አይ ማንም አያውቅ ነበር። ማንም ስላለኝ እንዲያውቅ አልፈለገም። ያው የቤቱ ባለቤት እንደኔ የደረሰባት ጥቃት ነበረ። ከቤት ተበራ መንገድ ጎዳና ላይ ነበር የምንኖረውና ተደፍራ ምናምን ነገር ነው እዚህ ደረጃ ላይ ደረሰችው እሷ።
ማለት በሆነ ምክንያት ማለት በሆነ ሰው የቤቷ ባለቤት ያው እንደኔ ጥቃት የደረሰባት ሴት ነበረች፣ የማሳጇ ማለት ነው ሴት ነበረች እና አለቃዬ ከቤት ተባራ ጎዳና ላይ ነበር የምትኖረው እና እዛ ላይ ብዙ ጥቃት ደርሶባት ነበር፣ ብዙ መደፈር፣ ብዙ እንግልት ደርሶባት ነበርና ያው እሷ ታሪኳን ነግራኛለች። ከሷ ጋር እንደውም ብዙ የምንቀራረበው አንዳንድ ነገሮች ስለኔ ነግሬያታለሁ። ሁሉ ማንነቴ ማንም አያውቅም እዛ ቤት ውስጥ። ሙሉ ለሙሉ ስለ ራስሽ አልነገርሻትም ማለት ነው? አይ አልነገርኳትም። ግን እዛ ቤት የገባሁት ሆን ብዬ ወንዶችን ለመበቀል ነው እንጂ ስራ አጥቼ ምናምን አይደለም። አንደኛ የተባረኩ ልጅ ነኝ። በዶክሜንቴ የትኛውንም ስራ መስራት እችላለሁ። ግን በዛ አጎት ተብዬው አጎት ለማለት ይከብዳል። በዛ ሴጣን ምክንያት ነው የምወደው ፍቅረኛዬንም ምንም ሴንስ ስላልሰጠው ስለሌለኝ ብቻ የተለያየ ነው እና በቃ ወንዶችን ስራዬ ብዬ መበቀል ጀመርኩት እና በቃ ብዙ ትላልቅ ሰዎች ይመጣሉ፣ ብዙ ባለሀብት ምናምን ነበር የሚመጣው እኛ ጋር ማለት ነው። እና በዛ ሰዓት ደግሞ አብዛኛው ከዛ ቤት ውስጥ እኔ ነበርኩኝ ለሁሉም ነገር ቀልጣፋ ምናምን ነገር እና ቆንጆም የነበርኩት እኔ ነበርኩኝ ከዛ ቤት ውስጥ እና አብዛኛው ወንዶች እኔ ነበር የሚፈልጉት እና እንደውም እዛ ቤት የሚሰሩ ሰዎች በእኔ በጣም ነበር የሚቀኑት ልጆቹ ማለት ነው። ዋናዋ አለቃዋ ደግሞ በቃ ገቢ ታመጣልኛለች ብላ በጣም ነበር እኔ የምትንከባከበው እና ምንም ቢሏት ምንም አሰማም ነበር። እሷ እኮ እንዴት ታደርጋለች ምናምን አንዳንዴ ስለኔ ብዙ ነገር ያወሩ ነበር። ለባለቤቷ እና ለአንቺ ገቢ እንዴት ነው? ባለቤቷ እንዴት ነው የምታገኘው ገቢ? አንቺ እንዴት ነው የምታገኘው ገቢ? ማሳጅ ቤት ላይ እኔ የማገኘው ካሜራ በማድረግ ሴክስ ታረግ ካሜራ አደርጋለሁ። ከዛም በኋላ እንደውም ሆን ብሎ ደስ የሚለኝ ባለትዳር ቢመጣ ደስ ይለኛል። ግን ወንድ ላጤ ቢመጣ ይሄን ቪዲዮ ለቀዋለሁ ብለው ብዙም ግዴታ ላይሰጠው ይችላል። ስለዚህ ህይወት ነውና ሊያስበው ይችላል። ግን ባለትዳር ስትሆን ደግሞ አስበኳል የመሰረትከውን ቤት አፈርስብሃለሁ ወይም የኔ ብር አምጣ ብለክ ከብርና ከቤት እስከሚፈርስ የትኛውን ትመርጣለህ? ብር አለ። ስለዚህ ብር ይሰጡኛል። እኔ እንደዛ ነው የማገኘው። ለሷ ደግሞ እኔ በጣም ስለማስደስታቸው ከማንም በላይ እንደፈለጉ ስለመሆንላቸው ሆን ብለው በየሳምንቱ ይመጣሉ እዛ ቤት ማለት ነው። እኔ ከገባ በኋላ ሲጀምር ገበያው በጣም ነበር እንትን ያለው። አልገባኝም። በየሳምንቱ ይመጣሉ ስትይ እንዴት ነው? ካሜራ ትቀርጫለሽ፣ ብር ትጠይቂያቸዋለሽ አይደለ? እናታ እንዴት በየሳምንቱ ሊመጡ ይችላሉ? አልገባኝም። አንዴ ቀርጬ ምናምን አልክላቸው ከስተመር አሁን በየበፊት ካስተመሮች አሉ አይሷ ከስተመሮች እነሱን ወዲያውኑ ምናምን አለምላቸው እሷም ማያቋት ምናምን አሉ እነሱ ነው እንትን ብለው ማለታቸው ቪዲዮ እና የሆነ በቃ ብዙ ሰው ይመጣል። ብቻ በምን ምክንያት እንደሆነ አይገባኝም። ግን እሷ ራሱ ትላለች አንቺ ከመጣሽ በኋላ ገበያ ምናምን ነገር ደርቷ ምናምን ትለኛለች። አንቺ ከመምጣትሽ በፊት እንደዚህ አልነበረም ነው ዋው እዚህ ቤት ማሳጅ ምናምን ይሉኛል ትለኛለች። ያው እቀበላቸዋለሁ። ግን አንዳንዴ ደግሞ የሆነ ወይም በሆነ ምክንያት ካሜራዬ ከተበላሸ ወይ ደግሞ ሻርሻ ከዘጋ ምናምን ነገር ስለማላነሳ በንጋታው ምናምን በሳምንቱ ምናምን ይመጣሉ። ማለት ካሜራ ከሌለ ግንኙነት አታደርጊም ማለት ነው ከወንዶች ጋር? ላደርግ እችላለሁ። ግን ደግሞ እስከዚህ እንደሚፈልጉት አልሆነላቸውም። ገባክ? እንደሚፈልጉት አልሆነላቸውም እና ኔክስት ነው ምናምን ነገር እላቸዋለሁ ወይ ደግሞ ፌሪሊኒ ምናምን እላቸው ነው ስለ ፈጥራለሁ። እንደሚፈልጉት ሆነላቸዋል። እስቲ ምንድን ነው የሚፈልጉት እነሱ? አንዴ ከገቡ መቼም በግንኙነት ወሲብ ነው የሚፈልጉት አይደል? ሌላ ምን ሊፈልጉ ይችላሉ? ያው እንደነገርኩህ እንደፈለጉ ነው መሆንላቸው። ስልክ የፈለጉትን ፖዚሽን ነው ምን ሴክስ የምናደርገው። የቆምም ካሉ ማለት የፈለጉትን ተገልበጭ ቢሉኝም ችግር የለውም። ምክንያቱም የዘጋ ማስበው የሚከፍሉኝ የማገኘውን ያን ቪዲዮ አንስቼ የማገኘውን ብር ነው። ሲጀመር ደሞዜ ትዝ የማይለኝ ጊዜ ራሱም አለ። ደሞዜ እንደ ቲፕ ቁጠራው። ምክንያቱም እዚህ ጋር እሷ የማሳጅና ያልጋ ትወስዳለች። የሴክስ ባረግበትን ደግሞ ከሷ እጥፍ ብር ነው የምቀበላቸው ነው እና እንደውም አንዳንዱ ግርም የሚለኝ ገና ከመምጣቱ ከማየቱ የሆነ ልፍስፍስ የሚሉ አሉ። ማለት ሶሪ ለቃላት ግን እኔን ገና ሲያዩ የሚረጩ ሁላ አሉ። እኔ ምንም ስሜት የለኝም። ለምን እዚህ ጋር ራቁታቸውን አይከተሩም? ግን ስራዬን ስለማስበው ብቻ እነሱ የሚፈልጓትን ሴት ነው የምሆነው። እነሱ ቀዝቃዛ ገላ ማቅፈው ችግር የለባቸውም። ብቻ የሚፈልጉትን ሴክስ ያድርጉ እንጂ እና በዛ ቪዲዮ ነው ብዙ ገንዘብ ማገኘው። እንዴት ነው የምታረጊው? እስቲ ቪዲዮ ቀረሽ፣ ከዛስ እንዴት ነው? እስቲ ሁኔታውን ንገሪኝ እስቲ በደንብ። ቪዲዮ ቀርጻለሁ። ቪዲዮውን ቤት ስገባ በደንብ አየዋለሁ። ማለት ይሄ ቪዲዮ ያሳምናል የሚለው ማለት ነው። ሰውየው እዛ ጋር በደንብ ይታያል ወይ ባለትዳር ነው ወይ ወንደላጤ ነው የሚለውን በደንብ ቼክ አደረግቼ ነው እንዴ ወዲያው እንደወጡ አይደለም ቪዲዮ የምልክላቸው። ከዛም ቤት ገብቼ ምናምን ከዛ ልክላቸዋለሁ። ምክንያቱም አብዛኛው ጊዜ ስልካቸውን እንቀባበላለን። ማለት ሌላ ጊዜ በውጭ ላገኝሽ ምናምን የሚል ሰው አለ። በዛ ምክንያት ነው ብር የምቀበለው። እና በቀን ከስንት ሰው ጋር ቪዲዮ ትሰሪያለሽ? አሁን
በቀን ብዙም አልሰራም ስልክ 2 ሰው 3 ሰው ነው የምሰራው። ምክንያቱም በ3 ሰው ስንት ብር እንደማገኝ የማውቀው ምክንያቱም እዛ የሚመጣው ዝም ብሎ ሰው አይደለም ብያለሁ። በጣም አፍታሞች ያላቸው ናቸው የሚመጡት እዛ ቤት ትልቅ ቤት ስለሆነ ማለት ነው። በጣም ትልቅ ቤት ነው። ስለዚህ ከ3 ሰው በላይ ባልሰራም ችግር የለብኝም እኔ በጣም እሷ ከምታገኘው ገቢ በላይ እኔ የማገኘው እና እንደዛ እልሃለሁ። እሺ ከዛስ ታዲያ ምን ተፈጠረ? አሁን ላይ በጣም ችግር ውስጥ እናንተ ጋር መፍትሄ ያገኝበታለሁ ብዬ አስቤ ነው እዚህ የመጣሁት እና የሁሉ ታሪኬን የነገርኩህ። ያው በመጀመሪያ እንዲህ አይነት ነገር ውስጥ በመግባቴ በራሴ በጣም ነው የማፍረው። ስልክ ፈልገው አይደለም የገባሁት እዚህ ጋር በነገራችን ላይ በዛ ሰይጣን ምክንያትና በቃ ከማንም ወንድ ጋር እንድሆን እንዳልችል ስላደረገኝ ነው። ወንዶች ሁሉም አንድ ናቸው ብዬ ስላሰብኩ ነው እንዲህ አይነት ነገር ውስጥ የገባሁት። በቃ ወንዶች ለመበቀል ስል ማለት ነው። እውነት ህይወቴን፣ ህልሜን፣ ሁሉ ነገሬን ያሳጣኝ አጎቴ ራሱ ለማለት በጣም ከባድ ነው። ያው እንደነገርኩህ እዚህ ነገር ላይ ፈልጌ አይደለም የገባሁት። በቃ ወንዶች ሁሉ ገና እኔ ወንድ ሳይ ራሱ ትዝ የሚለኝ አጎቴ ፊትና ያደረገኝ ነገር ነው። እኔ እዚህ ጋር ብሰራ በራሴ ላብ ሰርቼ የተማርኩ ነኝ። ቢከፈለኝ አሁን በተማርኩበት ቢከፈለኝ ብዙ ብር የሚከፈለኝ ልጅ ነኝ። ግን ህልሜን ሁሉ ነገሬን ያሳጣኝ እና በቃ ወንዶችን ሳይ የሚመጣብኝ እሱ ያደረገኝ ነገር ነው እና በቃ ሆን ብዬ ነው እዚህ ነገር ውስጥ ወንዶችን በቃ ለመበቀል ብዬ ነው የገባሁት። ምክንያቱም እዚህ ጋር ባለ ትዳሩም ያው ባይፈልግ ለምን እንደዚህ ያደርጋል? ትዳሩን ቢያከብር ለምን እዛ ቤት አስቀምጦ ለምን ከኔ ጋር እና ለዛ ነው እንደ ነገር ውስጥ የገባሁት። ቆይ እንደዚህ ነገር ስታደርጊ ማለት ነው ቪዲዮ ቀርጬ ልክላቸዋለሁ ብለሽ ነበር አይደል? እና ቆይ የራስሽ ፊት አለ አብረሻቸው ስታደርጊ እና እሱ አሁን የራስሽ መልክ እንግዲህ ይታወቃል፣ ሰው ያውቅሻል እና እሱ ነገር አሁን አንቺ ላይ ችግር አይመጣብሽም? ያው በመጀመሪያ እንደ ነገር ስታስብ እኮ ብዙ ነገሮችን ታገናዝባለህ። አንደኛ የተማርኩ ነኝ ኤዲቲንግ አደርጋለሁ ማለት የሆነ ዝም ብዬ እስከነ ራሴ ማልክላቸው ለምን ልክላቸዋለሁ? ይሄ ማለት እኮ እነሱን መልሰው ልከውልኝ ሊያስፈራሩኝ ይችላሉ። አይሸጠው ላይ ፊቢ ላይ ሊለኝ ይችላል። ስለዚህ የማውቃቸው ልጆች አሉ አብሬ የተማርኳቸው ኮምፒውተር ኤዲቲንግ ምናምን የተማሩ ልጆች አሉ። ከነሱ ብዙ ኮርስ ወስጄ ነበር እና ፊቴን ወይ ብላክ አደርገዋለሁ ስልክ አይታይም። እኔ ፊቴን ቆርጬ ምናምን ነው የምልክለት ለአንድ ሰው ስልክለት እና የራሱን ገላ ብቻ ነው የሚያደርጋቸውን ነገሮች እንጂ እኔ ፊት እንደውም አይታይም አይገባ። አሁን በጣም የሚከታተለኝ ሰው አለ ማለት በቃ አንተ ጋር መፍትሄ ያገኛለሁ ብዬ ይሄንን ፕሮግራም ካየው በዚህ አጋጣሚ በጣም ይቅርታ ልጠይቀው የምፈልገውና እኔ ቪዲዮን አጥፍቻለሁ ልለው የምፈልገው ሰው ስላለ ነው እዚህ ድረስ የመጣሁትና ያው የኔ ታሪክ ለሌሎች መማሪያ ይሆናል ብዬ ነው የመጣሁት። ቆይ ማለት አልገባኝም። ቪዲዮን እንዴት ነው አጥፍቼልሃለሁ ማለት አልገባኝ። ሌሎቹ ራስሽን አጥፋለሁ ብለሽ ነው የምትነግራቸው። እሱ ለምንድን ነው እንደዚህ ነገር የሚያደርግብሽ? ማስረጃ ካለሽ ደግሞ እንዴት እሱ ሳይፈራ እንዴት እንደዚህ ነገር ሊያደርግብሽ ቻለ? አሁን የገጠመኝ ነገር ቢኖር ማለት በመጨረሻ ማለት በቃ እኔም እያስጠላኝ የመጣ ነበር። ማቆም ፈልግ ነበር። ከዛ ቤትም መውጣት ፈልጋለሁ። በቃ ማለት ወንዶችን አሁንም እንደምጠላው ነው ማለት የትኛውም ወንድ እኔ ባየው ቁጥር የዛ ሰውዬ ፊት ነው የሚመጣብኝ። የዛን ቀን ስቃይ ነው የሚመጣብኝ እስከዛሬ ድረስ ማለት ነው። ግን የሆነ ቀን አሁን ከሳምንት በፊት ምናምን አንድ ከስተመርኛ ጋር መጥቶ ነበር እና አርቲስት ነገር ነው። አርቲስት እንዴት ነው? ታዋቂ ነው? አዎ ታዋቂ ነው። ፊልምም ይሰራል፣ ሙዚቃ ክሊፖችንም ይሰራል። እና እሱ መጥቶ ያው እንዳልኩ ትልቅ ቤት ነው። ማንኛውም ሰው ይመጣል እኛ ጋር ማለት ትላልቅ ሰዎች ነው የሚመጣው ይያለው። እሱ መጥቶ በጣም አታራማሽ እንደሆነ አውቀዋለሁ ሲጀመር እንዲሁም ማለት ነው። ማለት ዝነኛ ነው በአታራማሽነት ፌመስ ነውና ከሱ ጋር ሴክስ ስናደርግ ቪዲዮ አድርጌ አንስቼው ነበር። እሺ ከዛን የሆነ ቢዝነስ ካርድ ምናምን ሰጥቶኝ ነበር። ሌላ ቀን እንገናኛለን፣ ስደውልሽ በዚህ ቁጥር ነው የምደውልልሽና አንሹ ስፈልግሽ አገኝሻለሁ ውጪ፣ እዚህ ሳይሆን ውጪ ነበር ያለኝ። ከዛን የቪዲዮ ስላነሳሁት ምን ያደርግልኛል ድጋሚ ማገኘው? ምክንያቱም ድጋሚ ባገኘው ምን ሴንስ አይሰጠኝም። የሆነ የምደሰትበት ነገር ኢንጆይ የማደርግበት ነገር አይደለም ሴክስ ለኔ። ስለዚህ ቪዲዮ አንስቼው በሰጠኝ እንትን ቴክስት ላኩለት። ይሄን ቪዲዮ አውጥቼ እስከማዋርድና ይሄን አልብር እስከምታመጣ አልኩት። ከዛም በኋላ ቀወጠብኝ። አጠፋሻለሁ ከዚህ ምትገጻለኝ እኔ ማን እንደሆንኩ ካላወቅሽ ምናምን ነገር በጣም ቀወጠብኝ። እኔ በሰዓቱ ብዙም ትኩረት አልሰጠሁትም ነበር። ምንድነው ዝም ብሎ የሚጨፍር ብዬ ነበር ያሰብኩት። ስለ እዚህ ጋር ዝና ምናምን ስላለው ብቻ እኔ ምን ያደርገኝ ይችላል ምናምን ብዬ ነበር ያሰብኩት። ግን እሱ በጣም ብር አለው ወላ በዚህ በእኔ ምክንያት እንደውም ቤታችን ራሱ ተዘግቷል። ስለዚህ ለወጣ አስቤያለሁ ብያለሁ አስቀድሜ። ግን ቤታችን ተሽጧል፣ ተሽጓል።
ታሸጓል ማለት በሱ ነው? እርግጠኛ ነሽ? እርግጠኛ ነኝ፣ ምክንያቱም ብሎኛል። ያንን ቤት እንጀራሽን ነው ማሳጣሽ ብሎኝ ነበር። እሱ እንደዛ ነው የሚያስበው ማለት ስለዚህ ማንም ምንም አያውቅም። ስሜን ብቻ ነው የሚያውቁት። ስሜ ራሱ ለአንዳንድ ሰው ትክክለኛ ስሜን አልሰጣቸውም እና ሆን ብዬ የምጠቀምበት ደግሞ ሌላ ሲም ነው እንጂ ትክክለኛ ስሜን ማንም አያውቀው። ከዛን ይሄን ቪዲዮ እንደዚህ ብር ስጠኝና ይሄን ቪዲዮ ላጥፋለ ምናምን ነገር አልኩት። ከዛን አንቺን ማጠፋሻለሁ እንጀራሽን ገበር ነው የምቆርጠው ምናምን ብሎኝ ነበር እና ልክ የታሸገ እንትን የተዘጋ ቀን ራሱ ቴክስት አድርጎልኝ ነበር ከዚህ ነው የምጀምረው ብሎ እና ብር ያለው ነው ምንም ማድረግ ይችላል። ገባክ? እኔ ከምን አይነት ሰው ጋር እንድትሳፈጥኩ አልገባኝም በሰዓቱ። ከዛን በጣም ነበር የሚከተተኝ። አሁን ራሱ በጣም እያሳደደኝ ነው ያለውና እዚህ የመጣሁት አንደኛ ቪዲዮውን ወዲያውኑ ነው ያጠፋሁት። ፍላሽ ራሱ ወዲያውኑ ነው የሰባበርኩት። እንደውም ቆይ ላሳይክ ያልኩን ሰውዬ አርቲስቱ ነው ይሄ ነው እንዴ? እርግጠኛ ነሽ ይሄ ነው? አዎ ታውቀዋለህ። ሁሉም ሰው ያውቀዋል ማለት የሚታወቅ ሰው። ይሄ በጣም ዝነኛ እኮ እንዴት እንደዚህ ነገር ሊያደርግ ይችላል? በጣም ብዙ ሴቶች ማግኘት ይችላል ብዬ ነው ስልሽ። መጀመሪያ ትንሽ ዝና ምን አይነት ነው? ይሄ እኮ በጣም ታዋቂ እኮ ነው። አዎ ነው እንደነገርኩህ ነው። ማተናማሽም ነው ግን በሰዓቱ እዚህ ጋር እኮ ዝናን አታስብም። ይገርማል በጣም በሰዓቱ ስሜቱን መቆጣጠር አልቻለ ነው እንዲያ ነገር ያደረገው። እርግጠኛሽ ግን ራሱ ነው ማለት ያው አይተከዋለው። ግን በዚህ አጋጣሚ ልልክ የምፈልገው ነገር አንደኛ እኔ አንተ ቪዲዮ ወዲያውኑ ነው የጠፋሁት። እኔን አትከታተለኝ በቃ እና እባክህ በቃ ተወኝ። እኔ አጥፍቻለሁ፣ ከዚህ ህይወትም ወጥቻለሁ። በቃ ተወኝ። እኔ ቆይ እና ታዲያስ ይሄ ከዚህ አርቲስት ጋር እንግዲህ ግንኙነት ስታደርጉ እንደሌሎቹ አይነት ነበረ? እንዴት ነው ግንኙነት ስታደርጉ እንዴት ነበረ ከሱ ጋርስ? ያው የሱ ላይ የሚያደርገው ነገር ሌሎቹ እንደዚህ ብዙ ነገሮች ሲሉኝ እሺ አላቸው ነበር። በኋላ ምናምን ሲሉ እሺ አላቸው ነበር። እሱ ግን እንደውም እሱ ነው ወይስ አይደለም ብዬ በጣም ግራ ተጋብቼ ነበርና ዛሬ ድላኔ ነው ምናምን ብዬ ነበር በሰዓቱ ማለት ነው። እንደፈለገ ነበር ሰውነቴ ነበረ ስልክ እንደዚህ ነው እንደዚህ አድርጊልኝ እንደዚህ ሁኝልኝ እንደዚህ ብዙ አይነት ፖዚሽን ነው ከየት ራሱ እንደሰበሰበው አላውቅም። ማለት እኔ እንደዚህ ያለኝ ከስተመር አላጋጠመኝም እስከዛሬ ድረስ እና ብዙ ፖዚሽን ነበር ስናደርግ ነበርና በስባ አንደኛ እንደማን ማለት ሌሎቹ እንደዚህ አጋጥሞኝ አያውቅም እንደሱ። እና ታዲያ አሁን እንደዚህ አይነት ችግር ደርሶብሻል? መጀመሪያ ያልሽኝ ችግር ተሰፍቷል ብለሽኛል። እንግዲህ እሱ ችግር እንግዲህ ከስሜት እንግዲህ የለሽም አንድ ስሜት ምንም አይነት ስሜት የለሽም አይደለ? እና ሐኪም ቤት ሄደሽ ለመታየት አልሞከርሽም? እንደዚህ አይነት ችግር ገጥሞሽ መቀመጡ ራሱ በጣም ከባድ ነው። ያው አሁን ላይ በቃ ምንም ማድረግ አልፈልግም። ምክንያቱም ወንዶች የሚያስደስት ነገር ማድረግ አልፈልግም። ሲጀመር ፍላጎቱም ምንም የለኝም። እዛ ጋርም ለብርና ብርም አጥቼ ምናምን አይደለም። ስልክ ብሰራ ከዚህ በላይ ማገኘው ብር ነው። ግን በቃ ወንድ ሳይ አይደለም እንደዚህ እዛ መጥቶ እንደዛ ሲሆን ቀለበት አድርጎ እንደዛ ሲለፋደርታውና መንገድ ላይ ሳይራሱ ነቂ ነው የሚለኝ። በቃ ሁሉም የሚመስለኝ አጎቴ ነው። እንደውም እንደውም ጓደኛዬ አታውቅም ይሄን እንደምሰራ ማንም አያውቅም። በቃ ስራ ወጥቼ እንደምመለስ ነው የምታውቀውና አንቺ በቃ ጓደኛ ያርጂ በቃ ወደ ራስሽ ተመለሽ በቃ አላ ጓደኛ የምትመክር እውነተኛ ጓደኛ የሚመክሩት ምክር ነው የምትመክረኝና እኔ ደግሞ ምን ፍላጎት የለኝም። አረብ ሀገር ያለችው ጓደኛሽ ማለት ነው? ምንድነው እንደዚህ የምትሆኙ? ለምንድነው በቃሽ ብዙ ነገሮችን ትለኛለች። ግን እኔ ምንም ማለት የሆነ የራሴን ህይወት እኮ ሳልፈልግ ቀርቼ አይደለም። ግን በቃ አልቻልኩም። ይሄን ነገር ብዙ ጊዜ ከአይምሮዬ ማውጣት ሞክሬያለሁ። ግን አይን በጨፈንኩ ቁጥር የሚመጣብኝ የዛን ቀን ስቃይ ነው። በዚህ አጋጣሚ እባክህ ይቅርታ ማለት እኔ ፈልጌ አይደለም። ያው እዚህ ጋር እንደተናገርኩት ብዙ ታሪኬ ይሄን ነገር ፈልጌ ነው እንዳላመጣሁት ነው ማለት ባጎቴ ምክንያት ነው እንደሆንኩትና እባክህ ይቅርታ አድርግልኝ። ቪዲዮን አጥፍቼዋለሁ። እባክህ እኔን አታሳደኝ። በቃ የራሴን ህይወት ኑርበት። አንደኛ ደግሞ ከዚህ ነገር ውስጥ ወጥቻለሁ። እዚህ ድረስም የመጣሁት እንድታመኝና ይቅርታ እንድጠይቀኝና ያለፍኩትን ህይወት ይቅርታ እንድጠይቅና ያለፍኩትን ህይወት እንድታቆም ፈልጌ አይደለም። እንደዚህ ይሄን መጨናነቅ አይጠበቅብሽም ስልሽ አንቺ ላይ ይሄን ነገር አደርስብሻለሁ ብሎ ማስፈራራት ስልሽ እሱ ላይም አደጋ ነው። ደግሞ አሁን አይቼዋለሁ አውቀዋለሁ። እሱን ደግሞ አግኝቼ ለማዋራት እሞክራለሁ። ከባድ ነው እንደዚህ ነገር ራሱ ከሱ ጋር ማዋራት። ግን እንግዲህ ለማዋራት አገናኝቼ እንግዲህ በጸባይነት አጥፍተሽዋል። እርግጠኛ ነሽ ግን አንቺ? እርግጠኛ ነኝ አጥፍቼዋለሁ። እኔ በቃ በዚህ ሰዓት ከዚህ ህይወት መውጣት ነው የምፈልገው። ምክንያቱም በፊትም ፈልጌው አይደለም የመጣሁት ነገር አይደለም። ከዚህ ህይወት መውጣት ነው የምፈልገው። በቃ ሰላሜን አግኝቼ ማናሰደኝ ማላሰደኝ ማለት አልፈልግም። በቃ አይ ምናልባት ሌሎችም እንግዲህ ቪዲዮ ቅርጻሻቸው የነበሩ ሰዎች እንግዲህ በሬ ተቀበልሻቸውም ካዩ እያዩ ከሆነ ምናልባት
እንግዲህ የነሱስ ቪዲዮ የማንም ቪዲዮ አለ? አሁን ስልኬ ላይ እንዲያን ነገር የለም። ስልኬ ላይም ላፕቶፔ ላይም ፍላሽ ላይ ምን ሲጀመር ፍላሹን ሰብሬዋለሁ። ስብርበር ነው ያደረኩት። ምንም ቪዲዮ እንዲያን የሚባል ነገር የለም። በቃ በፊትም በተሳሳተ መንገድ በቀላለሁ በሚል ነው እንዲያን ነገር ውስጥ የገባው እና በዚህ አጋጣሚ ደግሞ ለሚስቶች በጣም ይቅርታ ትዳራቸውን ያፋተውባቸው አሉ። ማለት እምቢ ብለውሽ ያፋተሻቸው አሉ ማለት ነው አሉ። እና በዚህ ምክንያት ማለት የሰራሁት ስራ ጥሩ እንዳልሆነ አውቃለሁ። በጣም መጥፎ ነው። ግን ውስጥ የነበረው ንዴትና ስቃይ ነው እንዲህን ነገር እንደሆነ እንዳረግ ያደረገኝ እና እነሱም ታማኝ ቢሆን ኖሮ ከኔ ጋር እንዲያን ነገር ያደርጋሉ ብዬ አላስብም። እና በጣም ይቅርታ ላፈረስኩት ቤቶች ሁሉ በጣም ይቅርታ። እሺ መልካም። ግን አሁን ብዙ ችግር እንግዲህ አንቺም አድርሰሻል ሰዎች ላይ ትዳሩ ላይ ያው ተናደሽም ሊሆን ይችላል። ግን ከመሰረቱ ይሄን ነገር ያደረሰብሽ እንግዲህ አጎቴ ነው ብለሽኛል። እሱ ደግሞ አሁን በሰላም አርፎ እየኖረ ነው ብለሽ አሁን እርግጠኛ ነሽ? አሁን እኔው እነሱን አግኝቼም ህግ ማቅረብ ፈልጋለሁ። ደስ ይለኛል። እኔ በፊትም እኮ ይሄን ህግ ጋር ቤት ምን እንደሚደረግ አውቃለሁ። ግን አባቴ በዚህ ምክንያት ምን አይነት ነገር ውስጥ እንደሚገቡ ቤተሰቦች ስላሰብኩ ነው ከዛ ሀገር ርቄ መኖር ነው የመረጥኩት። አይ እንደዛ ሳይሆን እንደዚህ አንቺ ደፍረሽ ወጥተሽ ሚዲያ ላይ ስለተናገርሽ ነው እንጂ ብዙ ሰዎች አሉ እንደዚህ ደርሶባቸው ዝም ብለው ያሉ። አንቺ እዚህ መተሻል እንግዲህ ቤተሰቦችሽን ማወቅ ካለባቸው ማወቅ ሊኖርባቸው አንቺ ምሳሌ መሆን ያለብሽ ከዚህ በላይ ማለት ነው። ብዙ ያጠፋሽው ጥፋት ነው ብቻ ግን ይሄ አጎት ተብዬ እንግዲህ አጎት ማረግ ከሌለበት ጭራቅ ራሱ ይሄ ለጭራቅ ራሱ በጣም የሚያስፈራ ነገር ነው ሲያደርግሽ የነበረው አርጎሽም የነበረው ነገር እንግዲህ አካልሽን አግዷል ማለት ይቻላል። ስሜትሽን ነው ለሰው ልጅ ዋናው ነገር ስሜት ነው እንግዲህ እሱን ነገር ነው እንግዲህ ቆርጦ ይጣለብሽ። ስለዚህ ህግ መቅረብ አለበት። አንደኛ ያለ ፍላጎትሽ ነው የደፈረሽ። ይሄ ነገር እንደው በጣም ትልቅ ኬዝ ነውና ይሄንንም እስከ ጥግ ማድረስ እፈልጋለሁ። አሁን የመጣሽው እርግጠኛ ነኝ አሁን ለሞታል ብለሽ ፈርተሽ ነው አይደል? አርቲስቱ ያስፈራራሽ ነው። እሱም ሆኖ ሳለ ግን ለኔ ግን ዋናው ነገር ያጎትሽ ነው። እሱን ራሱ እስከ ጥግ እሱ አሁን የት እንደሚኖር የት ነበር ይሄ አሁን ነገር የተከሰተብሽ ከአጎትሽ ጋር እያለሽ? ያው ቦታውን መጥቀስ አልፈልግም፣ ምክንያቱም ከካሜራ ጀርባ እነግርሃለሁ። ምክንያቱም እዚህ ጋር ቦታውን ብጠቅስ ጥሩ አይደለም ለብዙ ሰዎች። መልካም ችግር የለውም። ስለዚህ ትነግሪኛለሽ። እሱ ላይ እንግዲህ አንዳንድ ኬዞች መጀመር እፈልጋለሁ። በጣም ከባድ ነገር እንደደረሰብሽ እና ቆይሽ አሁን አንቺስ ይሄን ጉዳት አሁን ሌላ ጉዳት ይዞብሽ አልመጣም? ሌላ መዘዝ ይዞብሽ አልመጣም? አሁን ከስሜትሽ ባሻገር ያው እንደነገሩ ከአሁን ላይ ማንንም አልቀረብኩም። ምክንያቱም ብዙ ነገሮችን ተሰርቻለሁ። አሁን ራሴን ማረጋጋትና በቃ ወደ በፊት እንደምንም ብዬ ወደ በፊት ማንነት ለመመለስ ነው እየሞከርኩ ያለሁት እና አሁን ላይ ምንም ግንኙነት ከማንም ጋር የለኝም። ግንኙነት ሳይሆን አሁን የምልሽ ስሜት አለ መቼም አይደለ? ስሜትሽ ተቆርጧል። አንደኛ ሌላስ ከስሜትሽ ሌላ የተከሰተብሽ ነገር የለም እንደዚህ በዚህ ነገር? ያው ጭንቀት ምናምን አለ፣ ብዙ ፍራቻ አለ እና በምተኛበት ሰዓት የሚመጣልኝ የዛን ቀን ስቃይ ብቻ ነው ማለት ከአእምሮ ሊጠፋ አልቻለም። ያው እሱ ከምንም በላይ ከላይ ከምታየው ቁስል በላይ ነው የውስጥ ቁስል የሚያደማው እንጂ ከዚህ ውጭ ምንም እንትን የለብኝም። ከባድ ነው ያው ስልሽ አሁን አንቺ ሐኪም ቤትም እንዳየሁት ከሆነ ሐኪም ቤት የሚለሽ ብዙ አልታገሽም መሰለኝና ከባድ ነው ለልጅ ለመውለድ ራሱ ከዚህ በኋላ ሊከብድሽ ስለሚችል ይሄ ነገር በደንብ ሐኪም ቤት ራሱ አንቺ ሄደሽ መታየት ያለብሽ ይመስለኛል። ያው እንግዲህ እየነገርሽኝም እንደነበረው እንግዲህ አጎትሽም እንግዲህ በመተኝበት ሰዓት የመጣ ማታ ማታ የሱ ስራ ነው የሚታየኝ ብለሽኛል። እንግዲህ ይሄም ጭንቅላትሽ ላይ ሌላ ነገር ፈጥሯል። ይሄም እንግዲህ በሳይኪያትሪስቶች ጋር ተገናኝተሽ ይሄ ነገር እንዲፈታልሽ ያደርጋል። ያው እንትንሽ ጋርም ቁስልሽ ጋርም ይሄ አሁን ያልሽው ምናልባት በዛ ሰዓት ላይ የተፈጠረ ነገር ካለም እንግዲህ ዶክተሮች አይተውሽ ምናልባት ስሜትሽም የሚመለስበት የሆነ መንገድ ካለ እሱን ለማድረግ እሞክራለሁ። እስቲ በመጨረሻም ማስተላለፍ የምፈልጊው ነገር ካለ መናገር ትችላለሽ። እሺ በመጀመሪያ እንዲህ ስለተባበርከኝ በጣም ነው የማመሰግነው። ማለት ሚዲያዎቹን አይቼና መፍትሄ ያገኛለሁ ብዬ ነው የመጣሁት። እንዳልኩም አላሳፈራችሁኝም፣ ብዙ መፍትሄዎችን አግኝቻለሁ እና ቀጣይ እንዲህ ቪዲዮ እያነሳው ያስፈራራዋችሁ በጣም ይቅርታ። ማድረግ የሌለብኝና ከኔ የማይጠበቅ ነገር ነው ያደረኩት እና ትዳራችሁን ለበተንኩባችሁ። ማለት መመለስ ብችል ኖሮ ባደረገው ደስ ይለኝ ነበር። በሰዓቱ ከዛ ነገር ውስጥ ስለወጣው ከመውጣቴ እንዲያን ነገር ውስጥ መግባቴ በጣም ነው በራሴ ማፍረው። እንዲህ አልነበርኩም እኔና በጣም ይቅርታ። እና አርቲስቱ እዚህ ጋር ስም መጥቀስ ስለማልፈልግ ነው ያው እንዳሳየው ፎቶን አንተ አይተከዋል፣ ግን ስም መጥቀስ ስላልፈለኩ ነው። በጣም ይቅርታ። እኔም ቪዲዮውን በሙሉ አጥፍቻለሁ። ከፈለክ በአካል አግኝታኝ መጠየቅ ትችላለህ የፈለከውን ነገር።
እና በጣም ይቅርታ ማድረግ ያለብኝን በጣም አሳፋሪ ድርጊት ነው ያደረኩት እና በጣም ይቅርታ አድርግልኝ። እና ሌሎች ደግሞ እንደዚህ እንደኔ የምታረጉ ሴቶች ወይ ደግሞ ሌሎች በቃ በተለያየ ምክንያት እንዲያን ነገር ውስጥ የገባችሁ አያዋጣችሁም። ህይወታችሁን አደጋ ላይ ከመጣል ውጭ ምንም አያደርግላችሁም እና መጨረሻ ጸጸት ነው የሚሆነው እና እኔም በዚህ ጉዳይ በጣም ነው የተጸጸትኩት። እኔ ላይ እንደዚህ የተፈጠረውን ስቃይ እንደ ሌላ ሰው ላይ ፈጠርኩ ብዬ በጣም ተጸጽቻለሁና ምንም አይጠቅመንም። ከእንደ ድርጊት እንቆጠብ እና ይቅርታ። መልካም። ያው እንግዲህ ተመልካቾቻችን እንግዲህ ከእህታችን ጋር የነበረንን ቆይታ ተመልክታችኋል ብዬ አስባለሁ። እሷ እንግዲህ ብዙ ነገር ደርሶባታል በልጅነቷ። እንግዲህ አጎቷ ብዬ እንግዲህ እሷ ላይ ያደረሰባት ደፍሯት አኳላን አጉድሎ እንግዲህ ብልቷን ነው እንግዲህ ሰፍቶባት ሄዶ እሷም ብዙ ነገር አይታ ያን ነገር አስለቅቃ ማይሆን ነገር ውስጥ ገብታ ያው እሷም እንግዲህ ህይወቷን የሚያጠፋ ነገር ላይ ደርሳ ያው በስተትም ቢሆን በንዴትም ቢሆን እሷም ያሳለፈችበት ነገር አለ፣ የሄደችበት ነገር አለ። በጣም ከባድ ነገር ነው። እሷ ላይ መፍረድ አንችልም። እሷም እንግዲህ ይሄን ነገር ተደርጎባት በዝምታ ነው እንግዲህ ያለችው። አጎታም እንግዲህ በሰላም እየኖረ ነው ያለው። ይሄን ነገር እሷ ላይ ይሄን ነገር ካደረገ በኋላ እሷን እንደዚህ አይነት ቦታ ትልቅ ደረጃ መድረስ የምትችል ሴት ናት። እንግዲህ እሷም እንደነገረችኝ ከሆነ የተማረች ነች። ይሄን ነገር አድርጎ እሱም በሰላም እየኖረ ነው ያለው። እንግዲህ እሱንም እንግዲህ እዛ ያለበት ቦታ ሄደን ለህግ እንደምናቀርበው እኔም ለእናንተ ቃል መግባት እፈልጋለሁ። እሷም እንግዲህ ጤናዋ ላይ ዶክተር ጋር ወስደናት እሷም መሻሻል እንድታሳይ ስሜቷም እንዲመለስ እናንተም ሰምታችኋል ብዬ አስባለሁ። ምንም አይነት ስሜት አይሰማትም። እሱም ነገር ተመልሶላት እንግዲህ በቀጣይ በሰላም እንደምንገናኝ ተስፋ አደርጋለሁ። የዛሬ ፕሮግራማችን ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።